ሀይ ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ እንዴት ናችሁት? አለው ፈጣሪ የተመሰገነ ይሁን። ቆይታ፣ ጤና፣ ስራ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? በእናታችሁ ውዶች ማሮች ሳብስክራይብ አድርጉ፣ ኮመንትም ጻፉ። ቪዲዮ ላይመች ይችላል፣ ነገር ግን ስላልተመቸኝ ነው ላይመች የሆነው። ሲመች ደግሞ ኢንሻአላ እኔም ደህና ታይምና ደህና ስራ እየሰራሁት እመጣለሁ። ግን አሁንም ሳትሉኝ ሳትሰለቹኝ ማየት ፈቃደኛ የሆኑትን ይውልኝ ይምጣ ደግሞ አበረታቱኝ። እሺ እና እንዴት ነው? ፈጣሪ ይመስገን እኔ ያለ ሰላም። ዛሬ ለማውራት የፈለኩትና የገደድኩት አንድ ነገር አለ። እህቶቼ አንድ ልጅ አለችና ያ ልጅ ደግሞ ምንድነው ካላችሁት ለኔ ጓደኛ ናት ሆና ሳለ አዲስ ናት። ያው ከመጣች አንድ 3 ሳምንት ከዛ አይበልጥም። ነገር ግን እኔ ሴትዮዋ አሳይኝ ምናምን ብላኝ እያሳየሁት ነበርኩኝና እሷ ደግሞ የኔ ሴትዮዋ የልጅ ሰራተኛ ናት። ግን እስከዛ እስከምትለምድ አሳይኝ ብላ ሴትዮዋ ስለነገረች እያሳየሁት ነበርኩኝ። ካሳየሁት በኋላም ደግሞ እየተወራው ነገር ሌላ ነው፣ እኔ ደግሞ ያልኩት ሌላ ነው። እንግዲህ እንጃ ለምን ምን አስባ ይሁን ልጅቷ ለምን እንደሆነ። ከዚህ በፊት ያው ሳውዲ ሰርታለች፣ አዲስ አይደለችም። እና ያው ለስራ አዲስ አይደለችም፣ ለቤቱ ነው አዲስ የሆነችት ማለት ነው። እና እንግዲህ እኔ የምችለው ነገር ሁሉ አሳይቻታለሁ። እና ለሴትዮዋ የራሷ ሴትዮዋ ምን እንደሚል ጥሩ ነው። ትንሽ ልጅ አላት። ያ ልጅቷ ደግሞ በፊት የነበረች ሰራተኛ ትመታለች ቢለኝ ነገረች አለች። እኔ ደግሞ አልነገርኩም፣ እንደዛ አይነት ነገር አላወራሁትም። እሷ ምን አስባ ይሁን ምን አቅዳ ይሁን፣ ግን የኔ ዜጋ ናት፣ እንደ ኢትዮጵያዊ ነኝ። ከመጣው 3ኛ ቀን እንደዚህ ማውራት ተገቢ ነው? እኔ ደግሞ የምችለው አሳይኝ ሴትዮዋ የኔው ስላለቻት የምችለው ሁሉ ያሳየሁት ነበርኩ። በእውነት ይገርማል። አዳምጡ፣ በጣም ማዳመጥ አለባችሁ እዚህ ጋር ማለት ነው። አንዳንድ እናንተ ደህና ነገር ሲሰሩ ደህና ነገር ዜጋ ነን ብለን ስትሉኝ ስታንገበገቡ በእውነት ሞኝነት ነው አልገባኝም። ተንኮል ነው አልገባኝም በእውነት። ከዛ የኔ ሴትዮዋ ለራሷ ሴትዮዋ እንደዚህ ብላ ከነገረች በኋላ የኔ ሴትዮዋ ደግሞ የሷ ሴትዮዋ ሜክሲኮ እንደዚህ አለች። ለምን እንደሆነ በፊት የነበረች እንትን ሰራተኛ የኛ ዜጋ አይደለችም፣ ፊሊፒን ናት። እሷ እቺን ትመታለች ብላ ነገረች አለች ብላ ለሴትዮዋ የራሷ እናቷ ነገረች ማለት ነው። ያቺ አሁን አዲሱ የመጣች ከኢትዮጵያ የመጣች ሰራተኛ ለራሷ ሰራተኛ አሰሪው ነገር የእሱ አሰሪው ደግሞ የኔ አሰሪው ልጅ ናት። እና እንደዛ ብላ አወራች። ከዛ እሷ ደግሞ የኔ ሴትዮዋ ደግሞ እኔና ከኔ ጋር የሚሰራ አሁንም ፊሊፒን ዜጋ ናት፣ ከኔ ጋር የሚሰራው ሰብስባ ምን ብል ጥሩ ነው። ማን ነው እንደዚህ ያላት ለሷ? አሁን እሷ የመጣቻት ይሄ 3-4 ሳምንት ነው፣ እንኳን 1 ወር አልሞላም። ማን ነው እንደዚህ ብሎ የነገራት? ህፃኗ በፊት የነበረች ሰራተኛ ትመታለች ብሎ የነገራት ማን ነው? እንኳን እሷ እቺ የመጣችው ያቺኛው ሰራተኛ ከሄደች በኋላ ነው ያቺኛው ሰራተኛ
እቺ የመጣች እንዴት አወቀች? እሷን መኖሯም እንኳን እንዴት ማን የነገራት? እንዴት ማወቅ ቻለች? ብላ የኔ ሴትዮ ጠየቀች። እኔ ምንም አላልኩም። አሳይኝ አንቺ እኔን አሳይ በተባለው መልክ ስራውን እያሳየሁት ነበርኩ። እኔ ለሷ ምንም አልወራሁትም። ያችኛውም ቢሆንም ምንም አላወረችም። የኔ ዜጋ ለኔ ነው የሚቀርበው እንጂ ለሱ አይደለችም። እሷን ደግሞ ምንም አላወረችም። እና እንዴት እንደዚህ ለማለት ቻለች እሷም ብዬ እሷ ትምጣና መጠየቅ አለበት ብዬ ነገርኳት። የራሴ ሴትዮ ለራሴ ሴትዮ እንደዚህ ከነገርኩ በኋላ እሷ ደግሞ ያው አርባ መቼም እዚህ ሀገር እንግዳ አለ አይደለ? እና እንግዳ ስላለው ሁሉም መጡና ከበሉ ከጠጡ በኋላ የኔ ሴትዮ ደግሞ ሰብስባ እንዲህ ነው ብላ ጠየቀች። ከዛ አይ እኔ ለህፃኗ እንደዚህ ነው ያልኳት እንጂ ምስም አላልኳትም ያቺኛዋም አላልኳትም ብላ በሴትዮዋ ፊት ለፊት መለሰች። እንዴት እንደዛ ለማለት ቻልሽ? እንዴት እንደዛ ልትል ቻልሽ? ለምንድን ነው እንደዛ ያልሽው አንቺ? ምን አልኩሽ? እኔ ሴትዮዋ ስራ አሳይኝ ስላላት ስራ ብቻ ነው ያሳየውሽ እንጂ እኔ ይሄን ስሪ አድርጊ ህፃኗን ሚቺ እንደዚህ አድርጊ ብዬሻለሁ። አንቺ አይደለሽም እኮ አንቺ ምንም አላልሽም። እኔ ህፃኗን እንደዚህ አልኩት እንጂ እንደዚህ ብለኛለች ብዬ ለሴትዮዋ ለማንም አልነገርኩም አለች። እና ታዲያ ከየት አምጥታ ነው ወይኔ ሴትዮዋ እንደዚህ አለች ብዬ እኔም ደግሞ ሴትዮዋን ያስኩት። በእነሱ ያስበው ሌላ ነው፣ ልጅቷ የሚናገረው ሌላ ነው። እኔ ደግሞ ምንም አላልኩም። እቺ ሰራተኛ አልነበረችም። ያቺኛው አዲሷ ሰራተኛ ያቺ አሮጌው ሰራተኛ ሲሄድ እቺ ሰራተኛ አልነበረችም። እንዴት ነው ያው እንደ በፊት ሰራተኛ እንደሚኖረው እሱ ታውቃለች። ማወቅ ብቻ ነው እንጂ አላየችም። መተች ትመታለች፣ አትመታትም፣ ጥሩ ናት፣ መጥፎ ናት አላየችም። እኔም ደግሞ አልነገርኩም። በግምት ነገር ይፈልጋሉ። ከዛ በኋላ አንቺ ከዚህ በኋላ ለራስሽም ተጠንቀቂ። እኔም ደግሞ የምናገረው ማውራው ነገር ካለ ወደ እነሱ ጋር እንትን አታሳልፊ። እኔም ደግሞ ከአሁን በኋላ ከአንቺ ጋር ሰላምታ ብቻ ነው ማውራው እንጂ እነሱ ነገር ስለሚፈልጉ ይጠራጠራሉ። ስለዚህ ጥንቃቄ ያስፈልጋል። አርፈሽ አንቺም ስራሽን ስሪ፣ እኔም ደግሞ እንደዛው ስራ መስራት አለበት እንጂ ምንም ማውራት የለም። እኔም ደግሞ አንቺ ወደዚህ ስትመጣ ካላናገርኩኝና ካላወራሁት ቅር እንዳትይኝ ብዬ ታውኩት። በእውነት ነገር በስመ አብ ሰዎቹ ዝም ብሎ ይፈላለጋሉ። እዚህ ጋር እዛ እያሉ ማለት ነው። እኔ በእውነት ተገረምኩኝ። ምን አግኝታ ይሁን ምን በቃ በጣም ይጠነቀቃለሁ። እኔ እዚህ ቤት ከመጣሁ ወዲህ ጀምሬ በጣም ይጠነቀቃለሁ። የትኛው ነገር ሴትዮዋ ካወረችም አላወራም። የኔ ሰራተኛዋ አብሮ የምትሰራው ሰራተኛ አለች። እሷም ስታወራም አላወራም። ማንም ሲያወራ አላወራም። በቃ የማንም ኦኬ ብቻ ብዬ ታውኩት። በቃ እተዋለሁ እንጂ እከሌ እንደዚህ ነው ብዬ ለማንም አልናገርም። የሚገርማቸው ግን በጣም በቃ ሲፈልግ ነገር ስላጣች ይሁን ምን ይሁን በቃ አስቸጋሪ ነው። ግን ጥንቃቄ ያስፈልጋል ውዶች። እዚህ ጋር እናንተ የመማር ነገር ምንድን ነው ማይንድ ፖይንቱ? እኔ እዚህ ጋር ለማለት የፈለግኩት ጥንቃቄ ይፈልጋል። ተጠነቀቁ። በእውነት ከሰዎች አፍ ተጠነቀቁ። ጓደኞቹም ወይም አገር ዜጋም ይሁን ሌላ ይሁን ተጠነቀቁ። ሲታወሩ በጣም አስፈላጊ ነው። እንደገና ደግሞ መጥፎ ነው። በቃ ክፍተት ይፈልጋሉ። ስለዚህ ማውራት ካልቀረ ራሳችሁን ሳታዘጋጁ አታውሩ። በእውነት እንደሞ ቦታንም አይደለም እኛ የመጠነን ለስራ ነው። ስራና ስራ ነው። ከነሱ ጋርም ደግሞ እንትንም አያስፈልግም። ሀይ ብቻ በእውነት
ምንም አያስፈልግም። እስከ ጥልቅ ሄደን መጫወት መቀላለድ እንደዚሁ እንዲህ ኧረ እኔ በእውነት ተገረምኩ። እንዴ ምን ፈልጋ ይሁን እንዴ? ለምን እንደዚህ ለማለት ተገደደች? በቃ እኔ በእውነት ሌሊት ሁላ 3-4 ቀን ሳይተኛ ዋልኩት እየተጨነቅኩት። ምን አስባ ይሁን እነዚህ ልጅቱም ደግሞ እኔ እንደዚህ ላልኩኝ። ከዛ በኋላ ለሷማ መላክ አጣች። በኋላ ችግር የለም በቃ እሺ፣ እንደዛ ከሆነ ችግር የለም። ከእንግዲህ በኋላ ያለው እንትን ተጠነቀቁ ምናምን። እንዴ ለማስጠነቀቂያ ነው እንዴ ያልተባለው ነገር ያልሽው? ለምንድን ነው እንደዚህ ብዬ በቃ ከዛም በዛም ደግሞ አቆምኩ። እንግዲህ ያው መቼም ከነሱ ጋር መፋለም አይጠቅምም። ዋናው ስራና ስራ ነው የኛ አላማ። ስለዚህ በስራ ላይ ትኩረት ማድረግ ነው። ከዛ ወደ ፈጣሪ ከረዳን በሰላም ከነሱ እጅ ወጥተን በሰላም ወደ ሀገር መግባት ነው። እሺ እና ተጠነቀቁ፣ ጥንቃቄ ያስፈልጋል። 2-3 ሆናችሁ የምትሰሩ ሰራተኛ ካላችሁንም ሲታወሩ ባላንስ ጠብቃችሁ ማውራት አለባችሁ። ዝም ብላችሁ አምኛለሁ ትታወቂያለሁ እንደዚህ ሆናለሁ ብላችሁ የሆድ ሆድ ማውራት ቦታ አይደለም ይሄ። በእውነት የሀገራችሁን ቢሆንም ተጠነቀቁ። እንኳን እዚህ ቦታ ላይ ማንኛው ነገር ማውራት አያስፈልግም። እንደዛ ነው የሚለው ውዶቼ ማሮቼ። ፕሊዝ ሰብስክራይብ አድርጉ በእናታችሁ። እሺ ሰብስክራይብ አድርጉ። እሺ ቻው።